የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ ንግድ ባንኮች የወርቅ መግዛትና መሸጥ ተግባር ሊፈቀድላቸው ነው ስለመባሉ፣ ኢትዮጵያ በ10 ዓመት ውስጥ በህገ ወጥ መንገድ 24.6 ቢሊዮን የአሜሪካን ዶላርን አታለች ስለመባሉ፣ ኢትዮ ቴሌኮም በዘንድሮ ግማሽ በጀት ዓመት ከእቅዱ በታች ገቢን አስመዝግቤያለሁ ስለማለቱ፣ ዘመን ባንክ በ2025/26 የበጀት ዓመት ግማሽ ዓመት ብቻ 5 ቢሊዮን ብር ስለማስረፉ፣ እንዲሁም ባንኮቻችን እርስ በርስ በክፍያ የሚያሳልጠው ኢቲ ስዊች በ6 ወራት ብቻ የ470 ቢሊዮን ብር ግብይትን አከናውኛለሁ ስለማለቱ በዛሬው የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ የሳምንቱ አበይት የፋይናንስ ዜናዎች አሁን መደመጥ ይጀምራሉ። በመጀመሪያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በቅድሚያም በዚህ ባሳለፍነው ሳምንት የውጭ ሀገራት ገንዘቦች በሮሃ የምንዛሬ ቢሮዎች የሚገበያዩበትን ዋጋ በመናገር ጀምራለሁ። በዚሁ ሳምንት በሁሉም የሮሃ ምንዛሬ ቢሮዎች አንዱ የአሜሪካን ዶላር በ178 ብር ከ07 እየተገዛ በ181 ብር ከ63 ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ233 ብር ከ03 እየተገዛ በ237 ብር ከ69 ሳንቲም ይሸጣል። ዩሮ በ203 ብር ከ13 እየተገዛ በ207 ብር ከ19 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ51 እየተገዛ በ47 ብር ከ76 ሳንቲም ሲሸጥ ውሏል። ታዲያ ለማንኛውም የውጭ ሀገር ገንዘቦች ፍላጎቶ ወደ ሮሃ የምንዛሬ ቢሮዎች ጎራ በሉ። አድራሻዎቻቸውን ዲስክሪፕሽን ላይ አስቀምጬላችኋለሁ፣ አግኟቸው። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። የኢትዮጵያ ብሔራዊ ባንክ በብቸኝነት ሲያከናውነው የነበረው የወርቅ ግብይት ስራ የዘንድሮ የፈረንጆቹ 2026 ሳይጠናቀቅ ሊያከትም እንደሚችል አንድ የአይኤምኤፍ ሪፖርት አመላክቷል። የኢትዮጵያ የወርቅ ምርት ከቅርብ ጊዜያት ወዲህ በከፍተኛ ሁኔታ በማደግ በ2024/25 የበጀት ዓመት 39 ሜትሪክ ቶን መድረሱ ያወሳው ሪፖርቱ የብሔራዊ ባንክ ተሳትፎ ባንኩን ለ57 ቢሊዮን ብር ኪሳራ እንደዳረገው እንዲሁ ያትታል። የኢትዮጵያ ብሔራዊ ባንክ ባለፉት ዓመታት የጥቁር ገበያው የወርቅ ገበያ እንቅስቃሴን ለመገደብ በማሰብ ከወርቅን ከዓለም አቀፉ የገበያ ዋጋ ላይ በተጨማሪ ክፍያዎችን እየከፈለ በመግዛት ላይ መቆየቱ የሚታወቅ ሲሆን ይህም በገበያው ላይ እውነተኛ ያልሆነ ዋጋን ስለመፍጠሩ ይነገርለታል። በዚህ መሰረት ብሔራዊ ባንክ በዚህ በተያዘው የፈረንጆቹ 2026 ቀስ በቀስ ከገበያው በመውጣት በአገሪቱ የሚገኙ ሁሉም የንግድ ባንኮች በወርቅ ግዢና ሽያጭ ግብይት ላይ እንዲሰማሩ ለማስቻል ከአይኤምኤፍ ጋር ስምምነት ስለመኖሩ ነው ሪፖርቱ ይፋ ያደረገው። ግሎባል ፋይናንሻል ኢንቴግሪቲ የተሰኘ የአሜሪካ ተቋም ከሰሞኑ ባሰራጨው አንድ ጥናት መሰረት ኢትዮጵያ ከፈረንጆቹ 2013 እስከ 2022 ባሉ 10 ዓመታት ብቻ 24.6 ቢሊዮን የአሜሪካን ዶላር በህገወጥ መንገድ ስለማጣቷ ነው የተነገረው። ይህ ከፍተኛ የሆነ የገንዘብ ምዝበራ በዋናነት የተከናወነው የኢምፖርትና ኤክስፖርት ወቅት የምርቶችን ዋጋ በመሰወር ካፒታል ከአገር እንዲሸሽ በማድረግ መሆኑ እንዲሁ ይፋ ሆኗል። እንደ ሪፖርቱ ከሆነ ደቡብ አፍሪካ በተጠቀሰው ጊዜ 478 ቢሊዮን የአሜሪካን ዶላር በማጣት ከአፍሪካ ቀዳሚ ስትሆን ናይጄሪያ 77 ቢሊዮን ዶላር እንዲሁም ጎረቤት ሀገር ኬንያ 47.5 ቢሊዮን የአሜሪካን ዶላር ስለማጣታቸው ነው የተነገረው። በኢትዮጵያ ላብነትም ኤክስፖርት የሚያደርጉ ነጋዴዎች የሸጡትን ምርት ዋጋ በጣም ዝቅተኛ አድርገው በመመዝገብ በቢሊዮን የሚቆጠሩ ዶላሮችን እዛው በውጭ ሀገራት የማስቀረት ስራን በመስራት የሚመዘብሩ ሲሆን ወደ ሀገር ቤት የሚገቡ እቃዎችን እንዲሁ ዋጋቸውን በጣም ዝቅተኛ አድርገው በመመዝገብ የግብር ስወራን በማድረግ በቢሊዮን ገንዘቦችን በእነዚህ በተጠቀሱት 10 ዓመታት ስለመዝረፋቸው ግሎባል ፋይናንሻል ኢንቴግሪቲ ይፋ አድርጓል።
በዘንድሮው የበጀት ዓመት ከፍተኛ የሆነ የዋጋ ጭማሪን ያደረገው ኢትዮ ቴሌኮም በግማሽ ዓመቱ 105 ቢሊዮን ብር ገቢን ለማግኘት አቅዶ ዓመቱን የጀመረ ቢሆንም እቅዱ ከግብ ሳይመታ 85 ቢሊዮን ብር ብቻ ገቢን ስለማስገባቱ ከሰሞኑ ይፋ ሆኗል። የኢትዮ ቴሌኮም ገቢ ከቀደመው ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ እድገት ያሳየ መሆኑን እንዲሁ የተመለከትን ቢሆንም ኢትዮ ቴሌኮም በተጠቀሰው 6 ወር 59 በመቶ የሚሆነውን የዚህ የተጠቀሰውን 85 ቢሊዮን ብር ገቢ ማለት ነው ከዳታና የቮይስ አገልግሎት ሽያጭ ስለማግኘቱ ሰምተናል። የገቢው 26 በመቶ የሚሆነው ከዓለም አቀፍ አገልግሎቶች፣ የቁሳቁስ ሽያጭና ሌሎች አገልግሎቶችና ከመሰረተ ልማት ኪራይ ያገኛቸው እንደመሆኑም እንዲሁ ተነግሯል። በተለይም በጥቂት ዓመታት በከፍተኛ ፍጥነት እያደገ የመጣው የኢትዮ ቴሌኮም የፋይናንስ አገልግሎት አቅራቢ የሆነው ቴሌብር በዚሁ በ6 ወር የ2 ትሪሊዮን ብር ግብይትን በማሳለጥ አጠቃላይ የ6 ወር ገቢው 4.1 ቢሊዮን ብር ስለመድረሱ ይፋ ተደርጓል። ዘመን ባንክ በኢትዮጵያ ባንኪንግ ኢንዱስትሪ ባልተለመደ መልኩ የግማሽ ዓመት የስራ ውጤቱን ከሙሉ ትርፉ ጋር በዚህ ባሳለፍነው ሳምንት ሪፖርት አድርጓል። ዘመን ባንክ ለመጀመሪያ ጊዜ ጠቅላላ ሀብቱን ከ100 ቢሊዮን ብር ስለማሳለፉ የተነገረ ሲሆን የደንበኞች ቁጠባ 80 ቢሊዮን ብር መድረሱንም ነው እያሰማ ነው። የዘመን ባንክ የተከፈለ ካፒታል 14 ቢሊዮን ብር መድረሱ ከዚህ ቀደም የተሰማ ሲሆን በዚህም በገበያ ውስጥ ጥሩ የሚባል ካፒታል ካላቸው ባንኮች ተርታ ተሰልፏል። በዚሁ በፈረንጆቹ 2025/26 በጀት ዓመት ማለትም ሰኔ 30 ጀምሮ ባሉት 6 ወራት ብቻ የዘመን ባንክ ያልተጣራ ትርፍ 5 ቢሊዮን ብር በላይ ስለመሆኑም ነው እየሰማ ነው። ዘመን ባንክ በቀደመው የ2024/25 ማለትም ሰኔ 30 2025 በተጠናቀቀው የበጀት ዓመት የሙሉ ዓመት የተጣራ ትርፉ ለ12 ወራት 5.8 ቢሊዮን ብር እንደነበረ የሚታወስ ሲሆን የዘንድሮ የ6 ወር ትርፍ የቀደመውን የዓመቱን የሙሉ ትርፍ ለመድረስ ጥቂት 100 ሚሊዮኖች ብቻ እንደቀሩት ለመመልከት ችለናል። በስተመጨረሻም የኢትዮጵያው ብሔራዊ የክፍያ አገልግሎት ማሳለጫ ኢቲስዊች በዘንድሮ ግማሽ ዓመት ብቻ 107 ሚሊዮን የሚሆኑ ከሰው ወደ ሰው የገንዘብ ዝውውሮችን በማድረግ የ470 ቢሊዮን ብር የገንዘብ ዝውውር ማከናወኑን ይፋ አድርጓል። ኢቲስዊች ደንበኞቹን ከአንድ ንግድ ባንክ ሂሳብ ወደ ሌላ የኢትዮጵያ ንግድ ባንክ ሂሳቦች ገንዘብ እንዲያንቀሳቅሱ የሚያግዝ ፕላትፎርም ሲሆን በተጠቀሰው 6 ወር ውስጥ ብቻ ከኤቲኤም 93.8 ቢሊዮን ብር ግብይቶችን ስለማንቀሳቀሱ ነው ይፋ የተደረገው። ኢቲስዊች በቀደመው የ2024/25 የበጀት ዓመት ሙሉ ዓመት በአጠቃላይ ያከናወነው ግብይት 577 ቢሊዮን ብር ብቻ የነበረ ሲሆን በዘንድሮ ዓመት ያስመዘገበው የ470 ቢሊዮን ብር ገንዘብ እንቅስቃሴ በጣም ፈጣን በመሆኑ የተነሳ በ6 ወራት ብቻ የቀደመውን ዓመት 80 በመቶ የገንዘብ ዝውውር አሁን ማሳለጡን ይፋ አድርጓል። ኢቲስዊች በሁሉም የኢትዮጵያ ንግድ ባንኮች ባለድርሻነት በ2011 በፈረንጆቹ አቆጣጠር በ80 ሚሊዮን ብር ካፒታል የተቋቋመ ስለመሆኑ ይታወሳል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዊ ታዲያ እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ከኢትዮጵያ ውጪ ካላችሁ ጆይን በሉ። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን እያልኩኝ የሁልጊዜ አጋራችንን ሮሃ ምንዛሬ ቢሮዎችን እያመሰገንን አድራሻቸውን ኮሜንት ሴክሽን ላይ ሂዱና አግኟቸው፣ ዲስክሪፕሽን ላይ ታገኛላችሁ፣ ደውሉላቸው፣ ጎብኟቸው እያልኩኝ በቀጣይ ሳምንት በሌሎች የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ እኔ ገሜ ብርሃን ነኝ።